ህብስት በሯን ዘግታ እያለቀሰች ነው። ህብስት በሯን ዘግታ የምታለቅሰው በምታምናት ጓደኛዋና በምታቀርባት የኔ ያለቻት እንደ እህቴ በምታያት ጓደኛዋ ስለተከዳች ነው። እንደገና እዚህ ጋር እወድሻለሁ፣ አይዞሽ አለሁልሽ፣ ከጎንሽ ነኝ የሚላት አሁን ላይ ከሄርሜላ ጋር ፍቅር እንደጀመሩና ሊያገባት እንደሆነ ስትሰማ እጅግ በጣም ታዝናለች። ማንንም መቅረብ እንደሌለብኝና ከዚህ በኋላ ከማንም ጋር ማውራት እንደሌለብኝ አሁን ነው የገባኝ። ስለዚህ በአምላክና እኔ መራራቅ አለብን። በአምላክ ካጠገቤ ላይ አልፈልግም። ከዚህ በኋላ ይበቃናል በማለት በሁሉም ዘንድ የተጠላችው ህብስት እስከ ጊዜው ጥቅሟን ለማግኘት እንጂ አባት ነኝ የሚለው ዓለምም አባቷ እንዳልሆነ የማታውቀው ግን ደግሞ ሁሉም ሚስጥር በአምላክ ጋር ያለ ሲሆን ሁሉን ነገር ይነግረኛል ብላ ልቧንም ማንነቷን አሳልፋ የሰጠችው ቢሆንም እሱ ግን በማያውቀው ወጥመድ ተጠምዷል። የማያውቀው ወጥመድ ሄርሜላ በጠጣበት ሰዓት ነበር አብረው ተኝታ ምንም ሳይፈጠር ግን ደግሞ እንደተፈጠረ አርግዣለሁ ብላ ለሙሉ ቤተሰቡ ተናግራና ከዚህ በኋላ ካስረገዘ አይቀር ማግባት እንዳለበት ይነግሩታል። ሄርሜላም እንደምታገባውና ከዛም በኋላ የምትፈልገውን ነገር ሁሉ ገንዘብ፣ ንብረት እንደምታገኝና እሷም እንደፈለገች ተንደላቃ መኖርን ቤተሰቦቿንም ማንደላቃ መኖርን በሰው ገንዘብ እየተመኘች ነው። አብነት እጅግ እየተናደደበትም ቢሆንም እንኳን አሁን ላይ ሁሉንም ነገር ማወቅ አለበት ሲል ወደ አብነት ቤት ይሄዳል። አብነት በሩ ሲንኳኳ ተነስቶ በሩን ሲከፍተው ያላሰበው ጓደኛው የኔ የሚለው አሁን ላይ ግን ክድኸኛል ብሎ የሚያምነው ጓደኛው በር ላይ ቆሟል። ቆይ ምንድነው የፈለከው? ለምንድነው በዚህ ልክ በሩንስ የምታንኳኳው? ምንድነው ሀሳብ? በማለት አንድ ሁለት መነጋገር ይጀምራሉ። እባክህ አብነት አውቃለሁ እንዳስቀየምኩ፣ ግን ደግሞ እባክህን በሩን ልቀቀውና ልግባና መነጋገር ያለብን ነገር አለ፣ እንነጋገራለን በማለት ብንነጋገራለን። ምንድነው የምንነጋገረው ሲለው ሁሉንም ነገር በእኔና በሄርሜላው መሀል ያለውን ነገር ልነግር ነው የምፈልገው። እውነታውን እንድታውቀው ፈልጋለሁ። ስለዚህ እኔ ዝም ብዬ መሄድ አልፈለኩም። እውነታውን አውቀኸው ከዛም በኋላ መለያየት ካለብን እንለያያለን ሲለው በቃ ልብሴን ልቀይር በማለት አብነት ወደ ክፍሉ ገብቶ ልብሱን ይቀይራል። ልብሱን ለመቀየር እየገባ አብነት ክፍሉን ቀይር ልብሱን ከቀያየርና ወደ ሳሎን መጥቶ እሺ ምንድነው ልትለኝ እየፈለከው? አቶ በአምላክ ተናገራ። አሁን አዎ በቃ አሁን ሄርሜላና እኔ ልንጋባ ነው ሲለው በአምላክ በጣም ይደነግጣል። ምንድነው የምትለው? አብነት ምን እንደሆነ ግራ ተጋብቷል። አዎ ይኸውልህ አብነት ዝም ብለህ አዳምጠኝ። የተፈጠረውን ነገር እኔ ራሴ አላቅም። ባለፈው ውጭ እያመሸን ቀን እየጠጣን ቀን ጠጥቼ ስለነበረ ራሴን አላቅም። ክፍሌ ተኝቼ እንደሆነ አስታውሳለሁ፣ ግን ከዛ በኋላ ምን እንደተፈጠረ አላቅም። እናም ጧት ከእንቅልፌ ስነቃ ኤርሜላን ከጎን ያገኘኋትኝ። ምን እያልክ ነው? ያን ቀን እሷ ወደ ቤት አልሄደችም ወይ ሲለው እንደዛ ቢሆን ነዋ። ቤቷ ብትሄድማ በዛን ሰዓት የት ትመጣለች? ቤቷ ስላልሄደች እኔ ጋር ነበር ያደረችው። እናም ፎቶዎች ይዛ ነበረ። እናም በያዘችው ፎቶ ለህብስት አሳያታለሁ፣ እነግራታለሁ እያለች ስታስፈራራኝ ገንዘብ ስትቀበለኝ ቆይታለች። አሁን ደግሞ እንዳረገዘችና እናም ከኔ ልጅ እንዳላት ለሙሉ ሰው ለቤተሰቡ ተናግራለች። እኔ አሁን እሷን ወድጃትና እሷን አፍቅሪያት ሳይሆን የማገባት ወደ ውስጥ ላለው ልጅ ለሚወለደው ልጅ ስል ነው የማገባት። እንደኔ እንዲያድግ አልፈልግም። ሳልወዳትም ቢሆን ትዳር ውስጥ ገብቼ ግን ልጄ አብሮኝ እንዲያድግ እፈልጋለሁ ሲለው ምን እያልክን ያለው? ይሄ ሴራ አስበህበት አይደለም ማለት ነው የተደረገው? በጣም ነው የሚያሳዝነው። እቺ ምን አይነት የተረገመች ነች? እና ከዛም በኋላ ታዲያ እኔ ጋር ምን ትሰራ ነበረ? ሁሉንም ሰው ማጥመድ ትፈልጋለች። ለዛ ነው ይሄን ነገር ልነግርህ የፈለኩትኝ። ከዚህ በፊትም አትቅረባት ልህ የነበረው ለዛ ነው። እናም ራስህን እንድታቅ ፈልጋለሁ። እመነኝ፣ እውነቴን ነው ምልህ። ህብስትን ምን አድርገሃል ነው እሺ ኤርሜላን የምታገባው ሲለው በቃ ህብስትም የራሷን ህይወት ትኖራለች እስካለች ድረስ። እስከ ዛሬ እንዳትሸወድ ጓደኛዋንም እንዳታምናት ስመክራት ቆይቻለሁ። ግን እሷ የምትሰማ አይነት ልጅ አይደለችም። ግን ከዚህ በኋላ ምንም ማድረግ አልችልም። እሱንም አሁን ሂጅ ለእሷ እነግራታለሁ እንደማገባት። ከዛም የሚሆነው ሁሉ ይሆናል ይለዋል።
በጣም ግራ ተጋብቶ ለማንኛውም አብረን እንውጣ በማለት አብረው ይወጣሉ። የህብስት የትምህርት ቤት ጓደኛዋ ስልክ ሲደውል አቤት ደህና ነኝ፣ አሁን እኔ ወዳለሁበት እንዳትመጣ ትለዋለች። እናም ግን ደግሞ ለሄርሜላ ይደውልላትና ከሄርሜላ ጋር ከተገናኙ በኋላ ህብስትን ማግኘት እንደሚፈልግና ያለችበትን አድራሻዋን እንድትነግረው ቢፈልግም እሷ ግን በእኔ በኩል እንደመጣህ እንዳትናገር፣ ምክንያቱም እኔ እንዳሳየው አድርገ እንዳትናገር እንጂ አድራሻውን እልክልሃለሁ፣ አውቃለሁ እንደምትወዳት እንደምታፈቅራት በማለት ስትነግረው አንቺ መስሎች ነው እንጂ በእኔና በህብስት መሀል ምንም ነገር የለም ሄርሜላ፣ በቃ እኔ አሁን ህብስትን ላገኛት ነው ፈልገው፣ በጣም ናፍቃኛለች። አሁን ያቺ በፊት የምታውቃት ህብስት አይደለችም፣ እግሯ ሽባ ሆኗል፣ ምንም መንቀሳቀስ አትችልም፣ በሰው እንቅስቃሴ ነው የምትንቀሳቀሰው ስትለው ቆይ ምንድነው የተፈጠረው? ምንም የማውቀው ነገር የለም ምን እንደተፈጠረ፣ ብቻ ግን ያለው ነገር ይሄ ነው ስትለው አድራሻውን ትሰጠውና በላሁን ሂድ፣ ግን ኤርሜላ ናት ብለህ አድራን ስሜን እንዳጠራ ስትለው ችግር የለውም በማለት ቀጥታ ወደ ቤት ይሄዳል። ቤት ከሄደ በኋላ በሩን ሲያንኳኳ ታፈስ በር ትከፍትለትና አንተ ማን ስትለው ህብስትን ፈልጌ ነበረ፣ እባክሽ አቤኔዘር እባላለሁ ይላታል። ህብስትም ታፈስም ወደ ህብስት መኝታ ቤት ሄዳ ነበረ። ስትነግራት ማን ነው ስትላት አቤኔዘር እባላለሁ ብሎኛል፣ ቆንጆዬ ልጅ ነው በማለት እሺ ትላታለች። እናም ተያይዘው ሁለቱ ተደጋግፈው ይመጡና ሲያያት እጅግ ይደነግጣል። እሷም ደንግጣ የኔ እናት አይዞሽ፣ ለማንኛውም ከዚህ በኋላ ምንም አትሆኝም፣ እኔም ደርሼልሻለሁ በማለት ህብስት ብትደነግጥም እዛ መምጣቱን ባትወደውም እንኳን እዩልህ እደውልልህና እንገናኛለን፣ አሁን እዚህ መገኘትህ ጥሩ አይደለም በማለት ቶሎ ከዛ ቤት እንዲወጣ ካደረገችው በኋላ ከደቂቃዎች በኋላ ነበረ በአምላክ ወደ ቤት የመጣው። በአምላክ ወደ ቤት መጥቶ ክፍሏን እንድትገባ ካደረጋት በኋላ እናም ቤት ውስጥ ከገቡ በኋላ ያለውን ነገር እንደሚነግራትና ሊያገባ እንደሆነ ሲነግራት፣ ለዛውም ሄርሜላን ሊያገባ እንደሆነ ሲነግራት፣ እሷ ግን የጠበቀችው ማናግርሽ ነገር አለ ሲላት እንደሚወደኝ ሊነግረኝ ነው ብላ ሰፍ ብላ እየጠበቀችው ነበረ። ግን እሷ እንዳሰበችው አልነበረም። ጓደኛዋን ሊያገባት እንደሆነ ሲነግራት እጅግ በጣም ትናደድና በልውጣልኛውን ማየት አልፈልግም ትለዋለች። እጅግ ስለተናደደች እሱም እሺ ራስሽ እንድትጠብቂ ነው የምፈልገው በማለት ተነስቶ ጥሏት ይሄዳል። እሷም በር ቆልፋ በእራብ እየተቀጣች ነበረ። እናም በስከ መጨረሻ ታፈስ ስትመጣ ነበረ ታፈስ እባክሽን እርቦኛል ስትላት እኔን አፈር ልብላ የኔ እናት በማለት ምግቧን ፈትፍታ ይዛላት ትመጣለች። በዛን መሀል ደግሞ ያው ዋና ባለቤቷ ከዛ ቤት ተመልሳ አንቺ የተረገምሽ በሩን ቆልፈሻል ነበረ ወይ? አሁን እንዴት ምግብ ለመብላት አሰብሽ? በማለት ስትናገራት እባክሽን ምንም ነገር አትናገሪኝ፣ ቤት ውጭልኝ፣ በሩን ዝጊልኝ፣ ውጭልኝ ስትኛል ነበር ወይ? በማለት ምግቡን ልትቀማ ስትል ታፈስ ግን አረት እየባክሽን ታየው ትብላ ታያት በማለት ምግቡ እንደገና ተቀብላ ትሰጣታለች። እርግጥ ታፈስ መድኃኒቱ እንዳልሆነ ስያወቀች ግን ደግሞ እሷ ስለተራበች እንድትበላ